ምንም ታልሽ የሆነ ነገር ውሰጂ። ምንም አልፈልግም። አይመጡም እንዴ? ሰዓቱ እኮ በጣም ሄዷል። ተጫዋች አይዞሽ፣ እሺ አትረበሽ። የሚጠጣ ምን ይምጣልሽ? የሆነ ነገር ውሰጂ። ካለቃሽ ጋር ብዙ ገንዘብ የምናገኝበት ስራ ስለሆነ አይዞሽ፣ እሺ ተረጋጊ። የሆነ ነገር ውሰጂ። መጣሁሽ። አይዞሽ፣ ነቃ በይ። አንዴ እሺ። አንተ ግን ትንሽ እንኳን አታፍርም? ይኸውልሽ ማያ፣ ይቺ ልጅ በጣም ንጹህ ነች። ምንም የምታውቀው ጉዳይ የለም። ስለዚህ ጥፋተኛ አይደለችም። ወንድሟ የሰራው ስህተት ትልቅ ቢሆንም እሷን ግን መበቀል ፍትህ አያስገኝልንም። ፍትህ ትላለህ እንዴ? የኔ እናት በአንድ ወጠጤ ጎረምሳ ስትገደል ፍትህ የት ነበረ? የለም። ስለዚህ ያ ማይረባ ሰውዬ በህይወት እስካለ ድረስ እኔም እሱን መከታተሌን አላቆምም። እንቅልፍ ሊወስደኝ አይችልም። እሺ፣ እሷን ብትሆን ደግሞ ካገኘዋት የወንድሟን ጽዋ ትጠጣታለች። ተይ ማያ ተይ፣ ይሄ እብደት ነው። እብደት? የምን እብደት? አዎ ይሄ እብደት ነው። ቆይ አንቺ ብትሆኚ አንድ ሰው በጩቢ ቢወጋሽ የሸጠለትን ሰው ነው ወይስ የወጋሽን ሰው ነው የምትበቀዩ? ሁለቱም ቢሆኑ ለእኔ እንደየሁኔታቸው ጠላቶቼ ናቸው። ማለት በየትኛው ሂሳብ ነው የሸጠለት ሰውዬ ለአንቺ ጥላቱ ነው ልትበቀዩ የምትችይው? ካሞን ጆሲ፣ ነቃ በል እንጂ። ሻጩ ጩቤው ለማን እየተሸጠ እንደሆነ ካወቀ በህይወት ውስጥ ከሱ በላይ አደገኛ ጠላት የለህም። ነቃ በል። እሱስ ልክ ነሽ፣ ግን ደግሞ እሷ ማለት ለእኔ ምን? አይ ምንም።
አትጨናነቅ፣ ጨርሰው። እኔ እሷን እስኪ አስበው፣ በዚህ ሰዓት እናታችን በህይወት ብትኖር ኖሮ ምንድን ነበር የምትፈልገው? ስኬታችንን፣ ትዳራችንን ወይስ ደግሞ የንጹህ ሰው ደምን ማፍሰስ? በቃሽ ማያ፣ በቃሽ። ወንድሜ እኔ እኮ እወድሃለሁ፣ ግን ደግሞ በእናታችን ጉዳይ እንድጠላ አታስገድደኝ። ሰው ደግሞ ወንድሙን ከጠላ ታሪክ ሳይሆን የሚሰራው በጣም መጥፎ የሚያስጠሉ ነገሮች ናቸው የሚከሰቱት። አፈቅራታለሁ። ከራስ ጋር ትግል በማድረግና ባለማድረግ መካከል የቆመ ግራ መጋባት፣ የከረረ ጭንቀትና የሚሰቀጥጥ ፍርሃት፣ የበቀል ጩኸት፣ ቀይ ቅዠት፣ በፍቅርና በእናት መስዋዕትነትና የጽናት ጉዞ፣ እውነተኛ የህይወት ትግል። እስኪ ቆየቱ ነው ትክክል? ምንድን ነው የሚያሳስበኝ? እኔ ትክክል ነኝ? ቆይ ማያ ትክክል ነሽ? አትፍሪ፣ እስኪ የመሰለሽን አድርጊ። አቅም የሌለው ታሞ ማቆ ሞተ። ሌላው ግን በሱ ሞት ተንደላቆ ይኖራል። ኃጢአትን አትፍሪ ማያ፣ ብድር መመለስ አለብሽ። ምክንያቱም መጀመሪያ ገነት የገባው ሰው ወንበዴ ነው፣ ወደ ሲኦል የገባው ደግሞ የፈጣሪ ሐዋርያ። ስለዚህ ያስሹን መንገድ ትክክለኛ ነው። በመብሰልሰል አለቀ። ሄሎ፣ ደህና ነኝ። እንዴት ነሽ? ኧረ ደህና ነኝ። ትንሽ ራሴን አሞኝ ነው። እንዴ ቆይ ምንድን ነው የፈለጉትን ሳይናገሩ ቸው ማለት? ምንድን ነው ችግር አለ? ምን ሆነሻል? ንገሪ። ለምንድን ነው? የት ነሽ? መጣሁ። እሺ መጣሁ፣ ጠብቂኝ።
እንዴት ጨንቆኝ ነበር። ሆይ በቃ ይሄ ነው የሚያስደስትህ? ወይ ከዚህ በላይ ምን አለ? እናቴ እኮ የራስ ቤዛ አስጨንቋት ነበር። ይሄው ተሳካ። ቆይ የሌሎች እህቶችን ጥርስ አስከድኖ የራስን እህት ማስደሰት ስሜት ይሰጣል? እወድሻለሁ እናቴ። በጣም ይገርማል። ያልሞተ ሰው ይገናኛል። እውነት ነው ሳሚ፣ እንኳን ደህና መጣክ። በይ ምን አደረግኩ ሳሚ? ስሚ፣ ምን እንዳደረጋችሁ ታውቃላችሁ? ከ3 ዓመት በፊት እዚች ቦታ ላይ ቆመን ቃል ተግባብተን ነበር። አልረሳውም። ልታስታውሽኝ ትችያለሽ? ከቤተሰብም ከማንም ከምንም በላይ ስራችን ይቀድማል። ስራችን ደግሞ ትልቅ ኃላፊነት ይፈልጋል። አንድ ኃላፊነት ዘነፍ ካለ የብዙ ሰው ህይወት ሊያበላሽ ይችላል። ይህንን ታውቃለህ አይደል? ተይ እንጂ የሆንሽው ነገርማ አለ። ንገሪኝ እንጂ አታስጨንቂ። ነገሮች እኮ ስተነፍሻቸው ይቀሉሻል። ንገሪኝ። እንዴ ቆይ ምንድን ነው ነገሩ? ጆሲ፣ ቤቴን እያጣው ነው። ማለት የእናትሽን ቤት ነው? አዎ። ለምን? እናታችን ከማረፏ በፊት በጣም ትታመምብን ነበር። ከዛ እጃችን ላይ ባለው ገንዘብ ሁሉ ለማሳከም ሞከርን። በስተመጨረሻም አማራጭ ስናጣ እናታችንን ከምናጣት ብለን የቤታችንን ካርታ አስያዝንና በርከት ያለ ገንዘብ ከባንክ ተበደርን። በጣም ያሳዝናል። ለአመታት ይህን ቤት እንዳናጣው ከለታሪክ ጋር በጣም ስንለፋ ነበር። አሁን ግን ምንም ሊሞላልን አልቻለም። በጣም ያሳዝናል። ምንም ያህል ብንሞክርም ገንዘቡ ሊሞላልን አልቻለም። ሁሉ ስትቸገሩ ነበር። ታዲያ አንቺ ለምን ለኔ አልነገርሽኝም? ማንንም ማስቸገር አልፈለግንም ነበር። ወንድሜ ባይሞላለት እንኳን እኔ በራሴ እወጣዋለሁ ብዬ አስብ ነበር። ግን ደግሞ ሆን አልቻልኩም። ቆይሽ አሁንስ? አሁን ቤቱን በሐራጅ ሊሸጡት ነው። ዛሬ ከባንክ ቤት ደብዳቤ ደርሶኛል። ከዚህ በኋላ ቤቱን አይደለም ልኖርበት ይቅርና ለማየት እንኳን የገዙትን ሰዎች መጠየቅ ይኖርብኛል። መቼም ታውቂያለሽ እጄ ላይ ሀብት ንብረት የሚባል ነገር የለም። ግን ደግሞ አንድ ነገር ማድረግ እችላለሁ። ምን?
እኛ ቤት ይዤሽ መሄድ ስትል ማለቴ እንዴት ሊሆን ይችላል? እህትስ? የኔ ቆንጆ ቤታችን ቤትሽ ነው። ማያይም ቢሆን ደግሞ ደስ ብሏት ነው የምትቀበልሽ። እውነትህን ነው ጆ? ምንም አይነት ስጋት አይግባሽ እሺ? ግቢ እንጂ። እሺ ሲስተር እንዴ ማያ 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 ቤትሽ እኮ ነው። ለምን አትገቢም? እሺ ግን አይ ተይው በቃ ተይው በቃ። ምኑን ንገረኝ እንጂ። ይለፈኝ አሁን ጊዜው አይደለም። እሺ ግን ብትነግረኝ ደስ ይለኝ ነበር። እንደዛ ከሆነ እሺ በቃ ልናገረው። ምን መሰለሽ አሁን ባለሽበት ሁኔታ ይሄን ነገር መናገሩ ትንሽ ይከብዳል። ነገር ግን ብርሽዬ በቃ እኔ አልቻልኩም። ፍቅርሽን መቋቋም አልቻልኩም። ጆሲ ይሄን ነገር እኮ በተደጋጋሚ ተነጋግረንበታል አይደል? ለምንድነው ወደ ኋላ እየተመለስኩ የምታነሳው? ምን ላድርግ? ፍቅሬ ከልቤ እንጂ ከአይምሮ ውስጥ ብቻ ስላልሆነ ነዋ። እስኪ እናያለን። እንዴ ምን ታገኘ? ተስፋ ነዋ። ቆይ ምን ሆና ነው ይባላል? ጆዬ አትጨነቅ፣ በቃ ተረጋጋ። ምንም አትሆንም። ምንም አይፈጠርም ማለት ምን ማለት ነው? ይፈጠራል ብለሽ የምትሰጊው ነገር አለ? አይ ምን ይኖራል? ብርሃን
አንቺ የምታውቂው እኔ የማላውቀው ነገር አለ? አይ እንዲሁ የሴትነት ስጋቱ ይዘኝ ነው እንጂ ምንም አውቀው ነገር ይኖራል ብለህ ነው? ብርሃን አይንሽ ይናገራል። ለመዋሸት አትሞክሪ። እኔ ምንም አላውሽም እንጂ ብርሃን ከዚህ በኋላ ለሰላምታ ካልሆነ እጄን ብትነኪ ነግሬሻለሁ። ሰምተሻል? አዎ ሳሚ፣ ግን ምን ለማድረግ እየሞከርክ ነው? በዙሪያ የወረሩኝን በረሮች በስሊፐሬ እያስወገድኳቸው ነው። ታዲያ በአደባባይ ነው እንደምታደርገው? በአደባባይስ ቢሆን ገንዘብ ካለሽ እኮ ምንም ማድረግ ትችያለሽ። ቢሆንም ሳሚ፣ የተባባልነውን ነገር ባትረሳው ጥሩ ነው። አንቺም እንደዚህ ማድረግ ጀመርሽ? ለነገሩ ልክ ነሽ። ወይኔ ሳሚ፣ ወይኔ ሳሚ፣ ልጅቷን አስመለጥሽ። በል ደህና እደር። አንቺ ደግሞ ልንነጋገር አይደል የተከታተልነው? ነበረ። እደውልልሃለሁ። አለበለዚያ ደግሞ አንተ ስትረጋጋ ደውልልኝ። እቺን ድቅድቅ ጨለማ የሆነች ልጅ ነው ብርሃን የምትላት? ቆይ አንተ ግን ትንሽ እንኳን አታፍርም? ያ ሁሉ ነገር አውቃለሁ የምትለው ያቺ አለቃሽስ? ጠላታችን የሆነችን ልጅ ቤታችን ድረስ ይዘህ ትመጣለህ? ኧረ እባክሽ ድምፅሽን ቀንሽ።